ሰላም እንዴት አላችሁ ውድ ቤተሰቦቻችን? እነሆ ከሁለት አመት ቆይታ በኋላ በአዲስ ቪዲዮ በአዲስ መልክ ተመልሰናል። ሀገር ቀይረን ነው ለዛውም። ዛሬ እንኳ መምጣቴን ለማሳወቅ እንጂ ሌላ እንኳ አይደለም። ሲቀጥል ማለት ነው በመካከለኛው ምስራቅ እንደዚህ የስራ አማራጭ አድርጋችሁ የምትመጡ ልጆች በባህር በቀይ ባህር በኩል በተለይ የምትመጡ ልጆች ወንዶችም ሴቶችም እኔ በቅርቡ ስለመጣሁ ያን ፈተና ያየ እንኳ ኑ ማለትም አትንጡ ማለትም ከባድ ነው። አትንጡ ቢባል ሀገር ላይ ያለውን ፈተና አይቼዋለሁ። እዛው በቦታው ቁጭ ብዬ አይቼዋለሁኝ። ስራ የለም፣ መንገድ የለም፣ ምን የለም፣ ብቻ ብዙ ነገር ሰላም የለም። አጠቃላይ የሀገራችን ጉዳይ ያው እንደሚታወቀው ያሳስባል። እዚህ ሲመጡ ደግሞ መንገዱን ያለው ፈተና እጅግ በጣም ከባድ ነው። እዛው አፋር ክልል ይጀምራል። ጅቡቲ ላይ እንደ ድሮ አይደለም። በቅርብ የመጣችሁ ታውቁታላችሁ። ጅቡቲንም እንደ በመከራ ከታለፈ በኋላ የመን ላይ የባህር ጉዞ ልነግራችሁ አልችልም። የ6 ሰዓት ጉዞ በ36 በ26 ሰዓት ነው። እንደ ድሮ አይደለም የሚዋጡት፣ እንደፈለጉ ነው። በቃ የመንን ከገቡ በኋላ እንደገና ያለው ጦርነት ድንበር ላይማ ልነግራችሁ አልችልም። እኔ በህይወት ዘመኔ የጥይት ድምጽ የሰማሁት ወይም በትክክል ላይ ሲተኩስ የነበረ ድምጽ የሰማሁት ዘንድሮ ስመጣ ነው። እጅግ በጣም ከባድ ነው። በጣም ከባድ የጨበጣ ውጊያ አለ፣ ዲሽቃ፣ በጣም ከባድ መሳሪያ። ያው የሀገራችን ጦርነት ያውም ይሄ በዘመናዊ መልኩ የበለጸገ በዘመናዊ የጦር መሳሪያ ልነግራችኋል። ያ ሁሉ ፈተና መንገድ ላይ ያለውን ጣጣ ልነግራችሁ አልችልም። ስንት እህቶቻችን ስንት ወንድሞቻችን ወላሂ አስክሬናቸው እንደ ርኩስ ዝም ብሎ ተጋድሞ ገምቶ በጎን በኩል በጣም የሚገርም ትል ወጥቶበት ምናምን በቃ ገደል ለገደል የሆነ እንደ ጋሩራ እንደዚህ ሃይላንድ ያለ አይደል ጣጥተን የምንጥለው ሃይላንድ የአሲር ምናምን ልክ እንደሱ ጣጥቶ እንደሚጣል የወደቀ ነው ጠቅላላ የሰው ልጅ። እንደዛ የቆዩት አጥንታቸው ተከስክሶ ምን ብሎ ሁሉ ነገር እዚህ መጥቶ ደግሞ የምታዩት ነው። ያን ሁሉ ታልፎ መጥቶ ደግሞ እዚህ ያለው ስራ ከሳውዲ የጸጥታ ኃይሎች ጋር ተዳምሮ ያለው የስራ ጉዳይ ሞተት ያለ እንዳሰባችሁ ዞሮ አይሆንም። ምንም እንደታሰበው አይሆንም። መጣሁ ከዚህ አንድ አመት ታስሬ ወረርኩ አገር ላይ እዛም እዚህም ስል 2 አመት ቆየሁ። 2 አመት ከ7 ወር መመለስ ፈለኩ፣ ተመለስኩ። እንደኔ እዛው ጠንክሬ በሆን ይሻለኛል ብዬ አሰብኩኝ። ይሄ ማለት ግን ለምትመጡ መንጣት ላሰባችሁ ሰዎች ውሃ ለቸልስባችሁ አይደለም። ይሄ የራሳችሁ አማራጭ ነው። መጣችሁም ይሄን ስራ ስለሆነ የምትሰሩት ይሄን አይነት በቃ ይሄው የሚታያችሁ ከሆነ እንደዚህ ነው። በቃ እነዚህ ይሄ ስራ ነው። ይሄን ለመስራት ነው የምንመጣው። ቢያንስ እነዚህ 450 አካባቢ ናቸው። ይሄን ሁሉ አገር እኮ 6 ወይም 8 በግ ለመጠበቅ ተዘወርጀ አይቼዋለሁ። ሁሉ ነገር እዚህ ፈተናውን ቆይቼ አይቼዋለሁ። ግን ተዘወርጀ 10 በግ አግጄ እንደዚህ አድልቤ ለመሸጥ አይ መከራ ማን ከላይ ዘሎልኝ በጣም ከባድ ነበር። አገር ላይ ስንሆን አይዲዮሎጂያችን ወይም አመለካከታችን በጣም ይወረደ ነው የሚሆነው። በቃ ይሄን ሰራ ነው ይሄን ሰራ ነው። እዚህ መጥቼ ይሄው በቃ መጣሁ ይሄው ሌላ ነገር የለም። ምሳዬን እንኳን እዛ ቤተሰብ አይደለም የሚያዘጋጅልኝ። እንደዛ እንዴ የበሰለ እንጀራ ዲብና አድርጌ በልቼ ነው እንደዛ አይደለም። ይሄው እነዚህን ታግዱ ላለሁ ስጠብቀው ላለሁ አሁን ወጣለሁ መለሳለሁ፣ ምግቤን እሰራለሁ፣ ራሴው አዘጋጃለሁ፣ እባላለሁ። በቀጣይም ቁርስም እንደዛው በቃ አጠገቤ ምንም አይነት ፍርፋሪ ሰው የለም፣ ምንም አይነት የሰው ዘር የለም። ብቻ ነው መኖረው ከስልኬ ጋር ብቻ እያወራሁ በቃ መኖረው በዚህ አይነት መልኩ ነው። ብቻ አልሐምዱሊላህ ነው። እንዳላሰበ ሰው አትምጡ አይደለም፣ ግን አሰባችሁበት። እዚህም ያለው ፈተና እንደዚህ ነው። በቃ ሮሮ ምናምን ማብዛት ሳይሆን እዚህም ያለው ፈተና እንደዚህ ነው። ለዛሬ ነው ጥላ ውስጥ የምታውኝ እንጂ አለበለዚያ ድንጋይ ውስጥ ነው። በቃ ድንጋይ ውስጥ ነው ኑሯችን። ስለዚህ እባካችሁ በተለይ መታችሁ የምታውቁ አትሞክሩት። ምን ሰራል ወላሂ መታችሁ የምታውቁ ሰዎች አትሞክሩት ድጋሚ። በቃ እንደኔ
አሁን ተመልሽ የሆነ በቃ ምን ነው ሀገር ሆኜ በሆን ብዬ አልለድምም። ለምን መጥቻለሁ፣ እዛም አይቼዋለሁ፣ እዚህም አይቼዋለሁ፣ አልለድም። መጥቻለሁ። ጸጸቴም በውስጥ ማንኛው እንደሚጠቅም እንደሚጎዳ እንዴት ተሻለ ራሴ ይዤ መስራት ያለብኝ ነገር እሰራለሁ ከአላህ ጋር ማለት ነው። ከዛ ውጭ እዚህ ሀገር ኑሮ በቃ እንደዚህ ነው። እንደኔ መንዳት ያሰባችሁ ሰዎች ግን በጥሩ ደላላ ስትመጡ ይሻላል በመጥቶት አስባችሁ አሰላስላችሁ ሃይ ብሎ ካስገባ በኋላ ዱላቸው መከራ ነው። እኔ አልহামዱሊላህ ከቤቴ ከወጣሁ በ26ኛው ቀኔ ጅዳ ደርሻለሁ። ያ ማለት እንዲህ በነፃ አይደለም የመጣሁት። በጣም ብዙ ነገሮችን አፍስሻለሁ ከኢትዮጵያም ከዚህም። ቢሆንም ግን አልহামዱሊላህ ያንን ሁሉ አውጥተው ደግሞ ያልደረሱ ልጆች አሉ። በቃ ነፍስያቸው ራሱ የሌለ ልጆች አሉ። እኔ አልহামዱሊላህ እዚህ ደርሻለሁ። ይሄን እሰራለሁ። በቃ ይሄን አይነት ስራ ነው የምሰራው። እንግዲህ ደግሞ ነገ የተሻለ ስራ ካገኘሁ ደግሞ እንትን ለማለት ሞክራለሁ። እናንተም ግን ስትመጡ አስባችሁበት አሰላስላችሁበት ነው። ግን እንደኔ ከዚህ ወረዳችሁ ልጆች አገራችሁ ላይ ስሩ። አገራችሁ ላይ ስሩ፣ እዛው ስሩ። በቃ ነጋዴ ሁኑ። በትንሽ ነገር ነጋዴ መሆን ትችላላችሁ። በእርግጥ ዛሬ የኢትዮጵያ ብር ሞቷል። ቢሆንም ባላችሁ ነገር ተጠናከሩ፣ ነጋዴ ሁኑ። እዛው አንድ ካንዲ እያላችሁ መኖር ትችላላችሁ። በቃ እንደኔ ማለት ነው። አዲሶች እንኳን ቢነግሯቸውም አይሰሙም። ለራሱ እንትን እያለ ነው የሚሉት እዚህ ያለውን ፈተና። እናንተ ግን ስለምታውቁት ብዬ ነው። አዲሶች ምቀኝነት ሁሉ ነው የሚመስላቸው። ወንድሞች እናንተ ህፃናቶች መንገድ ከገባችሁ በኋላ በልበል ብሎ ደላላ ካስገባችሁ በኋላ ፈተናው ይከብድባችኋል። እንዴ ለፍለንስ ልጆች ለአዲሶች ምክር ያለኝ ማለት ነው። እኔ እንጃ ብቻ ከባድ ነው። ያንን ስራ እንግዲህ ይሄው እንደዚህ ነው። በቃ ስትወዘወዝ ነው የምትለው ሀቢቢ። እሁድ የለም፣ ቅዳሜ የለም፣ ሰኞ የለም፣ ሮብ የለም፣ ማክሰኞ ሁሉንም ስትወዘወዝ ነው የምትለው። በቃ እንደዚህ በቃ እዚህ እኔ አጋር ያሉ ናቸው። ሌላ ቤት ውስጥ አሉ። የማደሪያቸው ቦታ በጣም ብዙ አሉ። ከዚህ እጥፍ የሚሆኑ በቃ እነዚህ ጋር ስትግማማ ነው የምትኖረው። አገር ላይ 10 በግ ጠብቅ በነጻነት በአካባቢ ያለው ከተማ እየዘለልክ ከላይ ከታች እየዘለልክ ማንም ጠያቂ የለህም። ታናሽ ወንድምህ ካለ በሆነ ነገር አሞኝተው ዛሬ ጠብቅማ ሆነ ቦታ እጄ ደርሼ እመጣለሁ ታልከው እረፍት ታገኛለህ። በዛ ላይ ንጹህ አየር የእናት አባትህን እንጀራ እየበላህ ያለ ሀሳብ እናት አባትህን እያገዝክ በቃ። እዚህ ግን ሀቢቢ ትመጣለህ፣ ማንም የሚያግዝህ የለም። ብትታመም ጠብ የሚልልህ የለም። በቃ ወይ እህት ሊኖር ይችላል ወይ ወንድም። በቃ እንደዛ ካልሆነ በስተቀር ፈተናው ይከብድብሃል እዚህ ከመጣህ። አዲሶች ለነባሮቹ መታችሁ የምታውቁን ያልመከራችሁም እናንተ አመጣጣችሁን አስተካክሉ። በቃ እንደዛ ነው። ባትመጡ የተሻለ ነው። ከመጣችሁ ግን አመጣጣችሁን አስተካክላችሁ መንጣት መቻል አለባችሁ። በተለይ ሴቶች እንዲያታስቡት፣ ሴቶች ግን አትሰቡት። የሆነ ተከፍተላችኋል መንገዱ በላይ በዛ መልኩ ቶሎ በባህር እናንተ መንገድ ላይ ስመጣ ያጋጠመኝ ልንገራችሁ። ደንበርን ጥሰን ቆርጠን 8 ቀን ሙሉ 24 ሰዓት እየተጓዝን ነው። የምታውቁት የመጣችሁ በቅርቡ መንገድ በራጎ ተዘግቷል። በፈርሻ በኩል ነው የመጣ ነው፣ በኦፍራ የሚባል በዛ ስንመጣ ቢያንስ 20 ምናምን ልጆች ነን። ሴቶቹ ወደ 12 አሉ፣ ወንድ እንደዙ። ከነዛ መካከል ሀራሚ ያዘን፣ ሁላችንም ሀራሚ ያዘን። 8 ቀን ሙሉ ምግብ አልበላንም፣ ውሃ አልጠጣንም፣ ደክመናል። 24 ሰዓት እየተጓዝን ሀራሚ ያዘን። 2 ክላሽ ይዘው ወደ 3 ናቸው ሀራሚዎች ያዙን። ትጥቅ በሙሉ የተሟላ ትጥቅ ይዘዋል። የደከመ ህዝብ ነው፣ ምንም ማድረግ አይችልም። አገቱ ምን ያለው። ከዛም በኋላ የፈለጉትን ያደረጉት። ይሄ ምን ነገራችሁ ለሴቶች ነው። ወላሂ ህፃን ልጅ ናት፣ መታ አታውቅም። የመጀመሪያዋ ነው። ከትምህርት ቤት አቋርጣ ነው የመጣችው። የባቲ ልጅ ናት። እሷ መጀመሪያ ነሱ ወሰዱ። የጸጉራቸው ማስጠላት ገላቸውን ታጥበው ያቃሉ ወይ ነው የምትሉት? የቅማላቸው እንትን ምንም ልነግራችሁ አልችልም። በቃ እነዚያ ወዲያ ስም መጥራት ስለማልፈልግ ነው። በነገራችን ላይ ወስደው የሚያደርጓትን አደረጓት። በግድ ያስገድደው ደፈሯት። ሌላዋን ደገሟት። አንዱ 3ቷን ሴት እዛው ቁጭ አድርጎኛል። 3 ሴቶችን ደፈረ።
አንዱ 3 6ቱን ደፈሯቸው። ከዛ እነዛ ልጆች ከዛ በኋላ ያለው መንገድ ስንመጣ እየታቀፍን እያዘን ምክንያቱም ያለ ፍላጎቷ ተደፍራለች። እንዴት አድርጋ መንገድ ትሄድልን? በዛ ላይ እየተደበደበ እንደዚህ አይነት ፈተና ነው ያለው። ታርግስ ችግር የለውም ልጅ ወይ ያድጋል ወይ ይወገዳል። ግን የማያድን በሽታ ይዟቸው ከቀረ ጻጻቱ እስከ መቼ ነው?